የጌዲዮ ብሔር የዘመን መለወጫና የምስጋና በዓል ዳራሮ ባህልና እሴቱን በጠበቀ መልኩ በየዓመቱ ሲከበር ቆይቷል። የዘንድሮውን የዳራሮ በዓል አስመልክቶም ሀገር በቀል የፍትህ ስርዓት ለዘላቂ ሰላም ግንባታ በሚል መሪ ቃል 8ኛው የዳራሮ ሲምፖዚየም በዲላ ዩኒቨርሲቲ ተካሂዷል። በሲምፖዚየሙ ላይ የተገኙት የዞኑ ዋና አስተዳዳሪ ዶክተር ዝናቦ ወልዴ የጌዲዮ ህዝብ ለዘመናት የራሱን የአስተዳደር ስርዓት ዘርግቶ ሲተዳደር መቆየቱን ገልጸው ጠብቆ ያቆየውን ባህላዊ የፍትህና የዳኝነት ስርዓት ከዘመናዊው የፍትህ ስርዓት ጋር አጣምሮ በመጠቀም የሀገርን ሰላም ማረጋገጥ ይገባል ብለዋል። የጌዲዮ ህዝብ የራሱ የባለ ስርዓት ዋና ማዕከል የሚያደርገው የፍትህ አሰጣጥ ስርዓት ላይ በባህል ውስጥ ያሉትን አጠቃላይ በዓለም ደረጃም በአፍሪካ ውስጥ ነው በርካታ ባህል ኮንሰንትሬትድ ሆኖ የሚኖረው በሚያውቀው ደረጃ በዳይንና ተበዳይን ሊለይ የሚችል የራሱ ቋንቋ ማንንም የማያውቀውን በጣም የተለየ የጋፌ ስርዓትን ያለ ህዝብ ነው የጌዲዮ ህዝብ ማለት። ይሄ ዛሬ ለምናከብረው ለጌዲዮ ብሔር ዘመን መለወጫ ትልቅ ትውፊት የሆነና ፍትህ ውስጥ ያለው አስተዋጽኦ እጅግ በጣም ትልቅና እጅግ በጣም ጥልቅ የሆነ የባህል ትውፊት ያለ ህዝብ ነው ማለት። ዳራሮን ስናከብር ከዘመን መለወጫ በዓልነቱ ባሻገር በውስጡ የያዛቸውን እሴቶች ለሀገር ግንባታ ጥቅም ላይ ማዋል ይገባል ያሉት ዋና አስተዳዳሪው የጌዲዮ ህዝብ ለረጅም ዘመናት ያዳበረውን የአካባቢ ጥበቃ ባህልም ለትውልድ ማሸጋገር እንደሚገባ ገልጸዋል። በዓለም አቀፍ ደረጃ በግሪን ኢኮኖሚ ውስጥ የሚካተተው የባቦ ስርዓት ከዛሬ 500 ዓመት በፊት እጅግ በጣም እያንዳንዱ የጌዲዮ ብሔር ተወላጅ እንዴት አድርጎ አካባቢን መጠበቅ እንዳለበት እንዴት አድርጎ አሩንጋዴ ማድረግ መቻል እንዳለበት እያሳየ የመጣ ባህል ነው ማለት ነው። ይሄ እጅግ በጣም መንከባከብና ለቀጣይ ትውልድ ማሸጋገር የሚያስፈልግ የባህል ስርዓት መሆኑን ሁሉም እዚህ ያለው አካል እንዲረዳም ተፈልጎ የተዘጋጀ ሲምፖዚየም መሆኑን ለማሳወቅ ነው። በባህልና ስፖርት ሚኒስቴር የባህልና ቋንቋ ልማት ዘርፍ ሚኒስትር ዴኤታና አማካሪ ዶክተር ተስፋነሽ ተሎሬ ኢትዮጵያ ውስጥ ያሉ ሁሉም ብሔር ብሔረሰቦች ታሪካቸው፣ ባህላቸው፣ ቋንቋቸውና እሴታቸው እንዲጠናና ተጠብቆ ወደ ትውልድ እንዲተላለፍ የባህልና ስፖርት ሚኒስቴር ከባለድርሻ አካላት ጋር እየሰራ መሆኑን ገልጸው በተለያዩ አካባቢዎች ያሉትን ባህላዊ የፍትህ ስርዓቶች እንደ አማራጭ የፍትህ ስርዓት መጠቀም እንደሚገባ ተናግረዋል። በዳይ ራሱን የሚገልጥበት ተበዳይም የሚካስበት ማህበራዊ ፍትህ በቀላሉ የሚሰፍንበት ጊዜ ገንዘብና ጉልበት እንዲሁም ትውልድ ሳይባክን በቀላሉ ሰላምን ማስፈን የሚችል ባህላዊ የፍትህ ስርዓት እያላት ይሄንን ስርዓት እንደ አማራጭ የፍትህ ስርዓት አድርገን ሳንጠቀምበት ለረጅም ጊዜያት ቆይተናል። አሁን ግን በተለያዩ አካባቢዎች የሀገር በቀል የፍትህ ስርዓትን ስራ ላይ ከማዋል አንጻር የሀገር ሽማግሌዎች መማክርት ጉባኤ ወይም የሀገር ሽማግሌዎች ምክር ቤት በማቋቋም ህገ ደንብ በማዘጋጀት በምክር ቤቶች በማጸደቅ ቢሮ በመክፈት የተለያየ እገዛዎችን በማድረግ ይሄ ስርዓት አማራጭ የፍትህ ስርዓት ሆኖ እንዲቀጥልና ይፈጠር የነበረው አንድ ሰው ወንጀል ሰርቶ በህጉ መሰረት ሲፈረድበት ታስሮ 20 እና 30 ዓመት ቢቆይ ከሱ ኋላ ያለው ጄኔሬሽን የሚባክን ነው። ተበዳዩም የሚያገኘው የመንፈስ እርካታ ወይም ካሳ የለውም። ነገር ግን በባህላዊ ስርዓት ሲካስ ወይም ሲዳኝ ተበዳይ ይካሳል፣ በዳይ ይገሰጻል፣ ሰላማዊ የሆነ ቀጣይ የሆነ የፍትህ ስርዓት ይሰፍናል ማለት ነው። የዲላ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ታምራት በየነ ዳራሮ የአብሮነትና የፍቅር በዓል እንዲሁም የልዩነትን አጥር አፍርሰን ማህበረሰብን የምናገናኝበት ድልድይ በመሆኑ በዓሉን ለዓለም ለማስተዋወቅና በዩኔስኮ ለማስመዝገብ የዲላ ዩኒቨርሲቲ ከዞኑ መንግስት ጋር በጋራ ይሰራል ብለዋል። ምናልባት ሰዎች ተጣልተው ከሆነ ለመግባባት ተቸግረው ከሆነ በአባ ገዳ መሪነት በገዳው ስርዓት አስተዳዳሪነት ህዝቡ የሚሰበሰብበት ስለሆነ ዳራሮው እንደ ድልድይ ነው የምታየው። አገራችንም እንደምታውቁት ከግልብ ጊዜ ወዲህ በተለይ ከሪፎርሙ ወዲህ በተለይ አጥር እያፈረስን ድልድይ እየገነባን ማህበረሰብን እናገናኛለን፣ ኢኮኖሚን እናሻግራለን፣ ሩቅ ያሉትን ቴክኖሎጂዎች እናመጣለን፣ የተረሱ ባህሎችን እናስታውሳለን።
በሚል እየተመራ ላለው ለሪፎርም ስራዎች ምርጥ ማሳያ የሆነ በዓል ነው ዳራሮ በዓል ማለት ነው። የጌዲዮ ብሔር የዘመን መለወጫ ዳራሮ በዓል ማጠቃለያ ጥር 30 ቀን 2018 ዓ.ም በዲላ ከተማ በድምቀት ይከበራል።